ሻሎም የተወደዳችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሁሉ መልካም። ዛሬ ስለ ህልምና ትርጉሞች ላወራ ነው የመጣሁት። ልክ ጠዋት ስትነሱ እነዚህን ህልሞች አይታችሁ ከሆነ የተነሳችሁት ስራ ቦታ ከመሄዳችሁ በፊት፣ አገልግሎት ቦታ ሊሆን ይችላል፣ በተለይ ኢንተርቪው ልትጠየቁ ሊሆን ይችላል። ከመሄዳችሁ በፊት እነዚህን ህልሞች ማፍረስ መቻል አለባችሁ። ምክንያቱም በጣም ሲሪየስ ስለሆኑ ማለት ነው። ከዛ በፊት ግን ለብዙዎች ቪዲዮ እንዲደርስ ላይክ አድርጋችሁ ጀምሩ፣ ሌሎች ሼር አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ጌታ ኢየሱስ አብዝቶ ይባርካችሁ። ተባረኩ። ቀጥታ ወደ ህልም እሄዳለሁ። የመጀመሪያው ህልም ይህን ብዙ ጊዜ ለመናገር ሞክሬያለሁ፣ ግን በተደጋጋሚ እየተጠየቅኩኝ ስለሆነ ነው። ሴክሹዋል ድሪም ስታዩ በተለይ ለምሳሌ ከትዳር ውጭ ሊሆን ይችላል፣ የማታውቁት ሰው ሊሆን ይችላል፣ በተለያየ አይነት አንግል ማለት ነው። ሴክሹዋል ድሪም ጋር ስታዩ ልክ እንደተነሳችሁ ይሄኛው ስፒሪት ምን እንደሚያደርጋችሁ ታውቃላችሁ? ኢነርጂያችሁን፣ ኃይላችሁን ይወስድባችኋል። ብዙ ጊዜ አሁን የጸለይኩላቸውና ነፃ ያወጡ ሰዎች አሉ በዚህ ጉዳይ ላይ ማለት ነው። አንደኛ ነገር ሁል ጊዜ ይሄን አይተው ሲነሱ ቀኑን ሙሉ ውሏቸው የተበላሽ ነው የሚሆነው። ኢነርጂ ያጣሉ፣ ለመስራት ኢነርጂ ያጣሉ፣ ለመንቀሳቀስ ኢነርጂ ያጣሉ። ለምን እንደሆነ እነሱ እንኳን አያውቁትም። ግን ብዙ ጊዜ ትዳር ያስጠላኛል ይላሉ፣ ቢዝነስ መስራት አልፈልግም ይላሉ፣ ኢነርጂ ያጣሉ። ይሄም የሚያደርገው መንፈሳዊ ባል የሚባል ስፒሪት አለ። ይሄ ስፒሪት የመጀመሪያው ፋይናንሻሊ ፍሬያማ እንድትሆኑ አይፈልግም። በቢዝነስ ፍሬያማ እንድትሆኑ አይፈልግም። በትዳር በተለይ ፍሬያማ እንድትሆኑ አይፈልግም። ኃይላችሁን ሁሉ ይወስዳል። መጽሐፍ ታውቃላችሁ፣ ምሳሌ ላይ ሲናገር በዝሙት ኃይልን አትጨርስ ይላል። ምሳሌ 31 ላይ አዲሱ ትርጉም በዝሙት ኃይልን አትጨርስ። ሁል ጊዜ ይሄ በተፈጠረ ቁጥር ኃይል እየተወሰደበት ነው፣ ኢነርጂያችሁ እየተወሰደባችሁ ነው። ስለዚህ ሴክሹዋል ድሪም አይታችሁ ስትነሱ ሉዝ ልታረጉት ያለ ነገር አለ። እናንተ ይህንን እንዳያችሁ ምንድነው ማድረግ ያለባችሁ? ተነስታችሁ ማፍረስ ነው ያለባችሁ። ፕሬ ማድረግ ነው። ሁሌ ስፒሪቹዋል ሃዝባንድ ነው እያልኩኝ አይደለም፣ ግን አብዛኛው እንደዚህ አይነት መንፈስ ፋይናንሳቸውና ትዳራቸውን አታክ ያደርጋል። ሁለተኛው ደግሞ ራሳችሁን ራቆታችሁ ሆናችሁ ስታዩ ነው። ራቆታችሁን ሆናችሁ ስታዩ መጽሐፍ ቅዱሳዊ ነው። ለምሳሌ ሔዋንን እና አዳምን ተመልከቷቸው። ያንን ፍሬ ከበሉ በኋላ ራቆታቸውን መሆናቸውን አዩ ነው የሚለው። ወዲያው ተደበቁ፣ ተሸሸጉ ነው የሚለው። ስለዚህ ራቆትነት በህልማችሁ ራቆታችሁን ስታዩ ሼም ነው፣ ይሉኝታ ነው። ከሆነ ነገር ጎላችኋል ማለት ነው። ስለዚህ ወይ ከሆነ ነገር ጎላችኋል። እነሱ ከግሬስ ስለጎደሉ፣ ከጸጋ ስለጎደሉ። አንዳንዱ ደግሞ ሼም ነው፣ እፍረት ነው። ስለዚህ ይሄንን ስታዩ ማለት ነው እግዚአብሔር ሞገስን እንዲሰጣችሁ ይሄኛውን ስፒሪት ከህይወታችሁ ላይ እየሰበራችሁ መጸለይ መቻል አለባችሁ። ምክንያቱም አሁን የሆነ ሰው ኢንተርቪው ሊያደርግ ሊሆን ይችላል፣ ኦር ደግሞ አዲስ ቢዝነስ ውስጥ ሊቀጠር ሲል ይህንን አይቶ ከሄደ ማለት ነው መጠንቀቅ አለበት። መጠንቀቅ አለበት ስላችሁ እኔ በአንድ መንገድ ብቻ መፍታት ስለማልወድ ነው። ለምሳሌ ያኛው ምናልባት ያ የሚገባበት ቢዝነስ ያለውን ነገር ሁሉ ሊወስድበት ሊሆን ይችላል። ምሪት መጠየቅ አለባችሁ ምላችሁ ለዚህ ነው። ወይም ሙሉ አውዱን መፍታት አለባችሁ። ስለዚህ ከዛ ስራ ጋር ስትገናኙ ራቆታችሁን ሊያስቀራችሁ ነው። ያላችሁን ግሬስ ያላችሁን ነገር ሊወስድባችሁ ነው። ሌላኛው ትርጉም ደግሞ መጀመሪያው እንደነገርኳችሁ ነው። መጀመሪያ ላይ ሜንሽን እንዳደረግኩት ማለት ነው።
ያላችሁን ነገር ሊያስቀርባችሁ ሊወስድባችሁ ስለሚፈልግ ፕሬ አድርጉ። ሙሉ የህልሙን አውድ መረዳት አለባችሁ። ሶስተኛው ነገር ደግሞ ይሄኛው የፊት ለፊት ጥርሳችሁ ሲጎድል ስታዩ፣ በተለይ ፊት ለፊት ጥርሳችሁ የፊት ለፊት ጥርስ የሚያሳየው ቦልድነስ ነው፣ ድፍረት ነው። ስለዚህ ፌቨር ሊያሳጣችሁ የሚፈልግ ስፒሪት አለ። ጌታ ነው የሚያሳያችሁ። አዎ ፕሬ ማድረግ አለባችሁ። አጋንንት አይደለም የሚያሳያችሁ። ፌቨራችሁን ሞገሳችሁን ሊወስድ የሚፈልግ ነገር አለ። ኦር ሞገሳችሁን ሊያሳጣ ያለ ነገር በሰው ሊሆን ይችላል፣ አይዶኖ በተለያየ መንገድ ማለት ነው። ይህንን እንዳያችሁ እግዚአብሔር ሞገስ እንዲሰጣችሁ በሚገጥማችሁ ቢዝነስ ሊሆን ይችላል፣ ሞገስ እንዲሰጣችሁ ጌታ መጸለይ መቻል አለባችሁ። ይሄ መጀመሪያው ዊዝደም ስለሆነ ማለት ነው። እነዚህ ካያችሁ በፍጹም ችላ ማለት የለባችሁ። አራተኛው ደግሞ ይሄ በተለይ ለሴቶች ነው። አርግዛችሁ ስትጨነግፉ ስታዩ ማለት ነው። ሲጨነግፍባችሁ ካያችሁ ታውቃላችሁ፣ ልጅ ራይ ነው። ይህን በተደጋጋሚ ተናግሬያለሁ። ሲሪየስሊ እንድትወስዱት ስለምፈልግ ነው። ልጅ ነው ራይ። ስለዚህ ሲጨነግፍባችሁ ስታዩ እግዚአብሔር ሊያዘጋጅላችሁ የነበረ ቪዥን ነበር። ያንን ነገር እያጣችሁት ነው። ስለዚህ ይሄ ነገር ከህይወታችሁ ላይ እንዲሰበር መጸለይ መቻል አለባችሁ። የእናንተ ቪዥን እንዲጨነግፍ አንዳንድ ጊዜ በሰው ሊሆን ይችላል ይሄ ሀፕን የሚያደርገው። አንዳንድ ጊዜ በፋሚሊ ሊሆን ይችላል፣ በጓደኛ ሊሆን ይችላል። አይዶን ሊያጨነግፍ ያለ ስፒሪት አለ። ይህንን ስፒሪት ከህይወታችሁ ላይ መስበር መቻል አለባችሁ። አምስተኛውና የመጨረሻው በጣም ኢምፖርታንት የሆነው ነገር ደም ሲፈሳችሁ ስታዩ ነው። መጽሐፍ ላይ በደም ውስጥ ህይወት አለ ይላል። ልክ ደም ሲፈሳችሁ ስታዩ ማለት ነው ሉዝ ልታረጉት ያለ ላይፍ አለ፣ ህይወት አለ። በትዳር ሊሆን ይችላል፣ በቢዝነስ ሊሆን ይችላል፣ በአገልግሎት ሊሆን ይችላል። ያላችሁን ህይወት ሉዝ ልታረጉ ነው። ሉዝ ልታረጉ ነው። ልክ ደም ሲፈሳችሁ ስታዩ you have to be serious። በጣም ሲሪየስ መሆን አለባችሁ። ምንድን ነው ከህይወቴ ላይ ምን ሊያጎልብኝ ነው ብላችሁ መጠንቀቅ መቻል አለባችሁ። ስድስተኛውና የመጨረሻው ደግሞ አይ ቲንክ ይህንንም ከዚህ በፊት ተናግሬያለሁ። ስልካችሁ ሲሰበር ስታዩ፣ ስልክ መሰበር ማለት ኮኔክሽን ማጣት ነው። ኮኔክሽን ማለት የቢዝነስ ሰዎችን ዙሪያችሁ ላይ ሊሆን ይችላል፣ የቤተሰባችሁን ሊሆን ይችላል። ኮኔክሽን ልታጡ ነው። ለምሳሌ በህልማችሁ ስልካችሁ ተሰብሮ ነገ አዲስ ቢዝነስ ልትቀጠሩ ከሆነ ያንን ኮኔክሽን ሉዝ ልታረጉት ነው። you have to pray መጸለይ መቻል አለባችሁ። አንዳንድ ጊዜ እግዚአብሔርን በራሱ የሚያሳያችሁ ታይም ይኖራል። ብዙ ጊዜ ነው በዚህኛው መንገድ አትሂድ። ኮኔክሽኖችን ራሱ እግዚአብሔር ሊያስተዋቸውና ሊያስጥላቸው ይችላል። ለዚህ ነው የህልሙን ሙሉ አውድ መረዳት አለባችሁ ምለው። ስለዚህ ስልካችሁ ሲሰበር ስታዩ፣ ስልካችሁ ሲጠፋ ስታዩ፣ በተለይ ኮኔክሽን ከሰዎች ጋር ብቻ አይደለም ከጋድ ጋር ራሱ ፌሎሺፕ ልታጡ ነው። ብዙ ጊዜ ብዙ ሰዎች እንደዚህ ሆኖባቸው ወይ ከፋሚሊያቸው ጋር ወይ ከጓደኞቻቸው ጋር ወይ የፕሬየር ላይፋቸው ኮኔክሽን ሲያጡ አይቻለው። ብዙ ጊዜ መስከረውልኛል። ይህንን ስታዩ ሲሪየሱ። በዚህ ትምህርት ከተባረካችሁ ላይክ እና ኮሜንት ማድረጋችሁን አትርሱ። ጌታ ኢየሱስ ይባርካችሁ። ተባረኩ።